አዲስ የተቋቋመው ኮሚቴ ስራ መጀመሩን ይፋ በማድረጉ እንደተለመደው የአፄ ኃይለ ሥላሴ መንግስት ተርበደበደ። ምን እርምጃ መውሰድ እንዳለበትም የሚመለከታቸው ባለስልጣናት ምክክር ያዙ። የአንደኛ ክፍለ ጦር መድፈኛ ክፍል ኮሚቴው የተሰበሰበበትን ቦታ ይደብድብ የሚል አማራጭ ቀርቦ ብዙዎቹ ሳይስማሙበት ቀሩ። ለማንኛውም አስፈላጊ ሆኖ ከተገኘ እንጠቀምበታለን በሚል መድፈኛውን በተጠንቀቅ እንዲቆይ አደረጉ። ሌሎች ብዙ አማራጮችም ተዳሰሱ። ጀነራል ወልደ ስላሴ በረካ የምድር ጦር አዛዥ የነበሩት በጦሩ ስለሚወደዱና ስለሚከበሩ የኮሚቴውን አባላት በማግባባትና በማባበል እንዲበተኑ ጥረት ያደርጉ የሚለው አማራጭ በቅድሚያ ይሞከር ተብሎ ለጀነራሉ መመሪያ ተሰጣቸው። ሌላው አማራጭ በኮሚቴው አባልነት ከሚገኙት ሰዎች በግል ግንኙነት በማድረግ የተወሰነ ስልጣንም ሆነ ሹመት፣ ገንዘብና የተለያዩ ጥቅማ ጥቅሞች እንዲሰጥ ቃል በመግባት ከውስጥ ተቃራኒ እንቅስቃሴ በማድረግ ኮሚቴውን ማፍረስ የሚል ዘዴ ተቀየሰ። በመከላከያ ሚኒስቴርና በጸጥታው ክፍል ትብብር ኮሚቴውን ለማፍረስ የተለያዩ ስልቶች ተቀይሰው ስራ ላይ ለመዋል የተሞከረ ቢሆንም ኮሚቴው ጦሩን በማስተባበርና የሚታሰሩ ባለስልጣናትን በማሰር ላይ አተኩሮ የሚያዝያ 18 ቀን ስራውን አጠናቀቀ። በማግስቱ ሚያዝያ 19 ቀን የአየር ወለድ ጦር አዛዥ በጥሪው መሰረት አየር ወለድን ወክላለሁ ብለው አንድ የመቶ ጦር ከነትጥቁ በማስከተል አራተኛ ክፍለ ጦር በር ድረስ መጥተው ለመግባት ጠየቁ። ዋናውን በር የሚጠብቁ ወታደሮች ሊገቡ አይችሉም ብለው ከለከሏቸው። የማንገባበት ምክንያት ምንድን ነው በማለትም ኮሎኔል ያለም ዘውድ ጠየቁ። እርስዎ ከአንድ ወር በፊት ጦሩ ሊያካሂድ የነበረውን እንቅስቃሴ ለማክሸፍ በአየር ኃይል ላይ የወሰዱትን እርምጃ እናስታውሳለን። ከዚህም በላይ የንቅናቄው መሪዎች ናቸው ብላችሁ በርካታ አባሎቻችንን አስራችሁ አሰቃይታችኋል። ስለሆነም ዛሬ አንድ የመቶ ጦር ይዘው የመጡት ለምን ተልኮ እንደሆነ ግልጽ ስላይደለ እንዲገቡ አንፈቅድም ብሎ የዘብ ኃላፊው መኮንን ቁርጥ ያለ መልስ ሰጣቸው። ኮሎኔሉ ራሳቸውን የመግለጥ ችሎታቸውን በመጠቀም ዳግመኛ ለምን እንደመጡ ለማስረዳት ሞከሩ። እኔ ሰራዊቱ አባል ነኝ። የምወክለውም ጦር በቀላሉ የሚታይ አይደለም። እናንተ የምታካሄዱትን እንቅስቃሴና የወሰዳችሁትን እርምጃ ለመቃወም አይደለም እዚህ ድረስ የመጣሁት። እንዲያውም ዓላማችሁ ግቡን እንዲመታ ለማገዝ ፈልጌ ነው። ስለዚህ ብታስገቡን ጠቀሜታው ያመዝናል፣ ፍላጎታችሁም ሊሟላ ይችላል ብለው በመናገር ለማግባባት ጥረት አደረጉ። የሚገቡ እንኳን ቢሆን ጦር ይዘው ሊገቡ አይችሉም አለ የዘቡ አለቃ ሐሳቡን ማለዘቡን በሚጠቁም አነጋገር። ጥሩ፣ ጦሩን ይዤ አልገባም። እዚሁ ሜዳ ላይ ድንኳን ጥለው ወታደሮቹ ይቆያሉ። እኔና ጥቂት ወታደሮች ብቻ እንድንገባ ይፈቀድልን ብለው የተፈጠረችዋን ቀዳዳ በመጠቀም ኮሎኔል ያለም ዘውድ ሌላ ጥያቄ አቀረቡ። የዘቡም አለቃ አይቻልም፣ ጦሩ እዚህ የሚቆይበት ምክንያት የለም። አሁኑኑ በአስቸኳይ ወደ መጣበት እንዲመለስ ያድርጉ። ለተኩስ ከሆነ የመጣችሁት የሚከተለው መዘዝ ጥሩ አይሆንም ብሎ የመጨረሻ አቋሙን ሲገልጽ፣ እሺ እስማማለሁ፣ ጦሩ ይመለሳል። እኔና አንድ የበታች ሹም ከሁለት አጃቢዎች ጋር ብቻ እንደ ማንኛውም የጦር ክፍል ተወካዮች ይፈቀድልን ብለው ለስለስ ባለ አነጋገር ለኃላፊው ሐሳብ አቀረቡ። የዘብ ኃላፊውም በመጨረሻው ሐሳብ ተስማማ። ጦሩ ወደ ሰፈሩ ሲመለስ ኮሎኔል ያለም ዘውድ ከአንድ የበታች ሹም ጋር ወደ ስብሰባው አዳራሽ ገቡ። በኮሚቴ አባልነት በርከት ያሉ መኮንኖች ስለነበሩ ኮሎኔል ያለም ዘውድ የአየር ወለድን ጦር ወክለው በስብሰባው ላይ መገኘታቸውን በበጎ ተመለከቱት። ተቃዋሚ ግለሰቦች ቢኖሩም አዝማሚያውንና የኃይል አሰላለፉን በመመልከት በይፋ ከመቃወም ተቆጠቡ። ኮሎኔል ያለም ዘውድ ቦታቸውን ከያዙ በኋላ የስብሰባውን ሂደት በጥሞና ተመለከቱ። የሻለቃ አጥናፉን ማካሄድና ያነጣጠሩበትን ዓላማ በሚገባ አጤኑ። የኮሚቴውን አመራር ቦታ ለመያዝ እንደሚችሉም እርግጠኛ ሆኑ። ኮሎኔል ያለም ዘውድ በወታደራዊ ሙያቸው የታወቁና በሚመሩትም ጦር አክብሮትና አድናቆትን ያገኙ
እኔ ያልኩት ብቻ ትክክል ነው መፈጸምም አለበት ብለው የሚያምኑ የአምባገነንነት ጠባይ ጎልቶ የሚታይባቸው የመናገርና ተናግሮም የማሳመን ልዩ ችሎታ ስለነበራቸው ኮሚቴውን ለመቆጣጠር የሚያስችላቸውን ስልት ቀየሱ። ኮሚቴው ለሻይ ረፍት ስራውን ባቋረጠበት ጊዜ ቀደም ብለው ከሚያውቋቸው መኮንኖች ጋር ስለቀየሱት ስልት ተወያዩ። ተግባራዊም ለማድረግ ተስማሙ። በሻለቃ ጥበበ መንክር፣ በሻለቃ ተፈራ ተክለአብ፣ በሌሎች መኮንኖችና የበታች ሹማምንቶች አማካይነት በሻለቃ አጥናፉ ላይ ሰፊ ቅስቀሳ ማካሄድ ተጀመረ። ሻለቃ አጥናፉ ስብሰባ የመምራትና የማስተባበር ችሎታ ያንሳቸዋል፣ ተናግሮም የማሳመን ችግር ይስተዋልባቸዋል። ስለሆነም አዲስ አመራር መምረጥ አለብን የሚል ቅስቀሳ ተካሄደ። በማግስቱ ሚያዝያ 20 ቀን በቅስቀሳውና በተደረገው ግፊት አዲስ አመራር መምረጥ አለብን በሚለው ሐሳብ ላይ አጠቃላይ ስምምነት ተገኘ። መተፋፈርንና ይሉኝታን ለማስወገድ ሲባል ምርጫው በግልጽ ሳይሆን በሚስጢር የድምፅ አሰጣጥ እንዲካሄድ ተወሰነ። አስመራጭ ኮሚቴም ተሰየመ። ብዙዎች አባላት በቅስቀሳው ስለተሸነፉ የበታች ሹማምንቶችና ወታደሮችም በወቅቱ በነበራቸው ንቃትና ወታደራዊ ዲሲፕሊን ለወታደራዊ ማዕረግ ቅድሚያ መስጠት ተገቢና አስፈላጊ መሆኑን ስለሚያምኑ በምርጫው ወቅት አብዛኞቹ ለኮሎኔል ያለም ዘውድ ድምፃቸውን ሰጡ። እንደተጠበቀው ኮሎኔሉ የኮሚቴው ሰብሳቢ፣ ሻለቃ አጥናፉ ምክትል ሰብሳቢ፣ ሻምበል ሽፈራው ጥላዬ ዋና ጸሐፊ፣ የአስር አለቃ በራ አጋ ምክትል ዋና ጸሐፊ ሆነው ተመረጡ። ይህም በመሆኑ ኮሎኔል ያለም ዘውድ በረቀቀ ዘዴ ኮሚቴውን ለማፍረስ በሚያስችላቸው የስልጣን ርካብ ላይ ወጡ። ለኮሚቴው የመረጃ መኮንን ሆነው ሲያገለግሉ የነበሩት ኮሎኔል አለማየሁ ደስታና የኮሚቴው አባል የነበሩት ሻለቃ ጥበበ መንክር ከኮሎኔል ያለም ዘውድ ጋር በመመሳጠር ኮሚቴው የሚፈርስበትን የተለያዩ ስልቶች መቀየስ ጀመሩ። በቅድሚያም ኮሚቴው የአቋም መግለጫ ብሎ በሬዲዮ ሊያሰማ ያዘጋጀውን ጽሑፍ ውድቅ አደረጉ። ለዚህ ድርጊታቸው የሰጡት ምክንያት ይህንን መግለጫ ንጉሡ ቢሰሙ ይቀየማሉ፣ የማይጠበቅ እርምጃም ሊወስዱ ይገደዳሉ። ከዚህም በላይ አገሪቱ በውጥረት ውስጥ ስለምትገኝ የምናቀርባቸው ጥያቄዎች ሁሉ ለማሟላት አቅም አይኖራትም። አንድ መንግስት ከሁሉም አቅጣጫ አገናዝቦና አጥንቶ በስራ ላይ የሚያውላቸውን ጉዳዮችና ፖሊሲዎች እኛ በጥልቀት ሳንመለከትና ሳንመረምር በጭፍን ለመቃወም መሞከር ወይም መሰረታዊ ለውጥ እንዲደረግ ማስገደድ አገራችንን ይጎዳል፣ ለአስከፊ ችግርም ሊዳርጋት ይችላል። ስለዚህ ይህንን አቋማችንን ማሻሻል ወይም መተው አለብን የሚል ነበር። ይህም ብዙዎችን ስላሳመነ ጠንከር ያለውንና ፖለቲካዊ ጉዳዮችን የሚነካካውን የአቋም መግለጫ ውድቅ ለማስደረግ ቻሉ። ኮሎኔል ያለም ዘውድ ልጅ እንዳልካቸው ጠርተውኛል እያሉ በቀን 2-3 ጊዜ ከኮሚቴው በመለየት መመሪያ እየተቀበሉ ይመለሱ ነበር። የኮሚቴው አባላት መታሰር አለባቸው ብለው ያዘጋጁትን የባለስልጣናት የስም ዝርዝር ይዘው ከልጅ እንዳልካቸውና ከጀነራል አብይ አበበ ጋር በመመካከር ከተስማሙ በኋላ ነበር ባለስልጣናቱ እንዲታሰሩ ትዕዛዝ የሚሰጡት። ጠቅላይ ሚኒስትር እንዳልካቸው ስልጣናቸውን የማጠናከር ፍላጎታቸው በጣም ከፍተኛ ስለነበር ለዚህም ዓላማቸው መሳካት የጦሩ ድጋፍ ስለሚያስፈልጋቸው ከስልጣን የወረዱት ሚኒስትሮችና የተወሰኑ ጀነራሎች እንዲታሰሩ ውሳኔ ሰጡ። በዚሁ ግርግር በመጠቀም በአስተባባሪው ኮሚቴ ስም የእሳቸውን ጠቅላይ ሚኒስትርነት ያልተቀበሉትንና ለስልጣናቸው ተቀናቃኝ ይሆኑብኛል ብለው የጠረጠሯቸውንም ባለስልጣናት አሳስረዋል። እንዲታሰሩ የተወሰነባቸውን ባለስልጣናት እኔው ራሴ አምጥቼ አስረክባለሁ፣ እናንተ በከተማው ውስጥ ትንቀሳቀሱ መታየት የለባችሁ እያሉ ብዙዎቹን ባለስልጣናት ከየቤታቸው እየለቀሙ ያስረከቡት ጀነራል ወልደ ስላሴ በረካ ነበሩ። የተወሰኑ የሥርዓቱ አራማጆችን መስዋዕት በማድረግ ስልጣናቸውን ለማደላደል የሚያስችል ሁኔታ ተፈጥሯል ብለው ጠቅላይ ሚኒስትሩ አመኑ። ኮሚቴውም በእነሱ ቁጥጥር ስር መውደቁን ስላረጋገጡ የነበራቸው ስጋትና ፍርሃት ቀስ በቀስ
ተወገደ። ኮሚቴውንም ለማፍረስ እንደሚቻል የጸና እምነት አደረባቸው። በዚሁ እምነታቸው ላይ በመመርኮዝ የመጀመሪያውን የማፍረስ ሙከራ አደረጉ። ሚያዝያ 22 ቀን ኮሎኔል አለማየሁ ደስታ ለኮሚቴው ማሰማው አሳሳቢ መረጃ አለኝ ብለው ኮሚቴው ፊት በመቅረብ በጣም አደገኛ ሁኔታ እየተፈጠረ ነው፣ ለእኛም ለሕዝቡም ሕልውና አስጊ ነገር ተከስቷል። የእኛን ስብሰባና በንጉሡ ላይ አምፀን መነሳት የሰላሌ ሕዝብ ሰምቶ በጣም ተቆጥቷል። በዚህም የተነሳ ሕፃን፣ ሴት፣ ሽማግሌ፣ ወጣት ሳይቀር ሁሉም መሳሪያ ያለው መሳሪያውን፣ መሳሪያ የሌለው ጋሻና ጦር፣ ቆንጨራና ስለት ያለውን ነገር ሁሉ ይዞ በእግርና በፈረስ ወደ አዲስ አበባ እየገሰገሰ ነው። በአሁኑ ሰዓት ሱሉልታ ሜዳ ላይ ተሰባስቧል። ዓላማው በእኛ ላይ ለመዝበት ነው። ከዚህም በላይ የንጉሡ ታማኝ የጦር ክፍሎች ይህንን ኮሚቴ እንዲመቱ ትዕዛዝ ተላልፎላቸዋል። ስለዚህ አሁኑኑ አንድ ፈጣን ውሳኔ መስጠት አለብን የሚል አስፈሪና አስደንጋጭ መረጃ አቀረቡ። መረጃው ተሰምቶ እንዳበቃ ኮሎኔል ያለምዘውድ እንደ መደንገጥ ብለው ራሳቸውን አወዛወዙ። መሐረባቸውንም ከኪሳቸው አውጥተው ፊታቸውን መጠራረግ ጀመሩ። ሴራውን ያቀነባበሩት መኮንኖችም ለማስመሰል ቁጭ ብድግ ማለት ጀመሩ። አንዳንዶቹ በተቀመጡበት እንዳሉ ጉዳችን ፈላ ብለው ድምፃቸውን ከፍ በማድረግ ተናገሩ። የቅንብሩ ምስጢር ያልገባቸው የበታች ሹማምንቶችና ወታደሮች የቀረበው መረጃ እውነት መስሏቸው በድንጋጤ ደነዘዙ። አንዳንዶቹም በላብ ተዘፈቁ። የተላለፈው መልእክት በተሰብሳቢዎቹ አእምሮ ውስጥ ሰርጾ መግባቱንና ሽብር መፍጠሩን ካረጋገጡ በኋላ ኮሎኔል ያለምዘውድ ወንድሞቼ፣ ይህን የመሰለ አሳሳቢ ሁኔታ ተፈጥሮ በእኛና በአዲስ አበባ ሕዝብ ላይ በእኛ ምክንያት ጉዳት ከመድረሱ በፊት አንድ እርምጃ መውሰድ እንዳለብን አምኜበታለሁ። ይህ አሳሳቢ ሁኔታ ከፊታችን ተጋርጦ ስብሰባውን ለመቀጠል አንችልም። ስለዚህ አሁኑ ስብሰባውን በትነን ብንለያይ ይሻላል የሚል የውሳኔ አስተያየት አቀረቡ። በዚህን ጊዜ ነበር ሻለቃ አጥናፉ በደም ፍላት ከመቀመጫቸው ተነስተው ጠረጴዛውን በመደብደብ በቁጣና በኃይለ ቃል በንጉሡ ላይ ተነሳስቶ ንጉሡ ከስልጣን ይወርዱ፣ ሚኒስትሮች ይታሰሩ እያለ የሚጠይቅ ሕዝብ በምን ተአምር ነው እኛ የምናካሄደውን እንቅስቃሴ ተቃውሞ በእኛ ላይ ሊዘምት እየገሰገሰ ነው የሚል መረጃ የሚነገረን? መረጃው በጠቅላላው የሚታመን አይደለም። የዚህ አይነቱ የውሸት መረጃ ሊበትኑን ያሰቡ ወገኖች ያቀዱት ዘዴ ነው። ስለሆነም አልቀበለው። ሰራዊቱንም በሚመለከት በእኛ ላይ እጁን የሚያነሳ አንድም የጦር ክፍል እንደሌለ እርግጠኛ ነኝ። ስለዚህ ጎበዝ፣ ስብሰባችንን ቀጥለን ግባችንን መምታት አለብን ብለው በድፍረት ወኔ የሚቀሰቅስ ንግግር አደረጉ። መረጃው ያስደነገጣቸው አባሎች ሻለቃ አጥናፉ ያደረጉት ንግግር ስላሳመናቸው የመረጃውን ውሸትነት ተረዱ። የመረጋጋት ስሜትም ታየባቸው። ከዚያም በአደናጋሪ መረጃ መፈታት የለብንም፣ ግባችንን እስክንመታ እዚሁ መቆየት አለብን የሚል ድምፅ ማሰማት ጀመሩ። የበታች ሹማምንቶችና ጥቂት መኮንኖች በኮሎኔል ያለምዘውድና በኮሎኔል አለማየሁ ላይ አፈጠጡባቸው። በፊቱንም እናንተ ከኛ ጋር የተቀላቀላችሁት ልታፈርሱ እንደወልታችሁ ነው በማለት ዘለፏቸው። ኮሎኔል ያለምዘውድ የአንዳንዶቹን ንግግር ባይወዱትም በትዕግስት የመረጃውን ትክክለኛነት ለማሳመን ሞከሩ። በእሳቸው ላይ ለመነሳሳት ያቆበቆበውን ኃይል ለማለዘብና ለማረጋጋት ከፍተኛ ጥረት አደረጉ። ስብሰባውን መምራት ከጀመሩበት ቀን ጀምሮ ለምን መበተን እንዳለባቸው የተለያዩ አሳማኝ ምክንያቶችን በመደርደር በሰጡት ገለጻ ብዙዎቹ ቀስ በቀስ ተቀበሏቸው። ነገሩ በዚህ ሁኔታ እንዳለ የምሳ ሰዓት ስለደረሰ ኮሚቴው ለምሳ ተበተነ። ከሰዓት በኋላ ሁሉም አባላት በአዳራሹ እንደተገኙ ጀነራል ወልደስላሴ በረካ የስብሰባው አዳራሽ ውስጥ በመገኘት ሌላ አስደንጋጭ መረጃ ለኮሚቴው አቀረቡ። ጃንሆይ በጦሩ እንቅስቃሴ በተለይም በአስተባባሪው ኮሚቴ ድርጊት በጣም ስለተናደዱና ስላዘኑ ከዛሬ 11 ሰዓት ጀምሮ ስልጣናቸውን ለመልቀቅ ወስነዋል። እናንተ ስልጣኑን ለመረከብ ዝግጁ ከሆናችሁ ውሳኔያችሁን ግለጡ ብለው ዝም አሉ። ወዲያው ኮሎኔል ያለምዘውድ ጠረጴዛውን ነርተው ከመቀመጫቸው ተነሱ። እንደፈራ ነው
ጃንሆይ እዚህ ውሳኔ ላይ ደረሱ። ሀገሪቱን ገደልን ከታት ነው። የእርስ በርስ ጦርነትና እልቂትም ሊመጣ ነው። እኔ ለዚህ ጥፋት ተጠያቂ ለመሆን አልሻም። ስራችንን እዚህ ላይ ማክተም አለብን ብለው ቁጭ አሉ። ቀጥሎም ሻለቃ ጥበበ መንክር ቀበል አድርገው ቀደም ብለን ይህ ሁኔታ እንደሚፈጠር ለማስረዳት ሞክረን ነበር። ነገር ግን አድማጭ አጣን። አሁንም ቢሆን ጥቂት ሰዓቶች ስላሉን ስራችንን ማጠናቀቃችንን በይፋ ለንጉሱ ገልጸን ብንበተን ይሻላል የሚል ሐሳብ ዝግ ባለ አነጋገር አቀረቡ። ንጉሱ ከስልጣን እለቃለሁ ብለዋል ተብሎ የቀረበው መረጃ ለሻለቃ አጥናፉ አባተ የሚዋጥ ነገር አልሆነም። ንጉሱ በፈቃዳቸው ስልጣን ሊለቁ ቀርቶ አስገዳጅ ሁኔታ እንኳን ቢፈጠር ከዙፋናቸው ፈቅ እንደማይሉ በሚገባ ስለሚገነዘቡ ጎበዝ፣ ይህ የማይታመን መረጃ ስለሆነ በቁርጠኝነት ስራችንን እንቀጥል ብለው ንግግራቸውን ሳይደመድሙ ኮሎኔል ያለም ዘውድ ጠረጴዛ እየደበደቡ አይናቸውን በማጉረጥረጥ አንተ ለመንገስ ትፈልጋለህ? ስልጣኑንስ ለመረከብ ትችላለህ? ብለው ትዕግስታቸው መሟጠጡን በሚያመላክት አነጋገር ሻለቃ አጥናፉን ጠየቋቸው። ሻለቃ አጥናፉም አዝማሚያው አላምር አላቸው። በብዙዎች አባላት ላይ ፍርሃት ክንፉን እንደዘረጋ ተመለከቱ። በዚህ ሁኔታ መከራከሩ እንደማያዋጣ ተገንዝበው ዝምታን መረጡ። ውይይቱ በስፋት ቀጠለ። የኮሎኔል ያለም ዘውድ ደጋፊዎች መድረኩን ተቆጣጠሩ። የኮሚቴውን መፍረስ አስፈላጊነትም በሰፊው አስረዱ። ከዚያም የኮሚቴው አባላት ለንጉሱ አሳውቀን እንበተን በሚለው ሐሳብ ተስማሙ። ከስምምነቱ በኋላ ከዚህ ምሽት ጀምሮ ኮሚቴው የተበተነ ስለሆነ ከነገ ጀምሮ የመከላከያ ሚኒስቴር መደበኛ ስራውን እንዲቀጥል ብለው ኮሎኔል ያለም ዘውድ ለጀነራል ወልደስላሴ በረካ ነገሯቸው። ጀነራል ወልደስላሴም በረጅሙ ተንፍሰው ልጆቼ አመሰግናለሁ፣ እኔንም ገላገላችሁኝ። እስካሁኑ ሰዓት አቅጣጫችሁን መረዳት ተስኖኝ ነበር። አሁን ግልጽ ስለሆነልኝ ውሳኔያችሁን ለጦሩ አሳውቃለሁ ብለው ሄዱ። ቀደም ብሎ ሻለቃ ጥበበ መንክር ያዘጋጁትን ጽሑፍ በኮሎኔል ያለም ዘውድ የሚመራ ቡድን ይዞ በኢዮቤልዩ ቤተ መንግሥት ከንጉሱ ፊት ቀረበ። ከሚያዝያ 18 ቀን እስከ ሚያዝያ 22 ቀን ስናካሂድ የነበረውን ስብሰባ ከዛሬዋ ምሽት ጀምሮ አቋርጠናል። ለአዲሱ ካቢኔ ሙሉ ድጋፍ ለመስጠት ተስማምተናል። ሥራ ማቆምና ሰላማዊ ሰልፍ ማድረግ ከዚህ ቀን በኋላ ማክተም እንዳለበት ተማምነናል የሚለውን ጽሑፍ በአንድ አባል አማካኝነት ለንጉሱ ተነበበ። ንጉሱም ፊታቸውን እንዳኮሳተሩ ያላችሁትን ተቀብለናል ብለው አሰናበቷቸው። ይኸውም የኮሚቴው ውሳኔ በራዲዮና በቴሌቪዥን ለሕዝብ ተገለጸ። የሁለተኛው የወታደራዊ አስተባባሪ ኮሚቴ ተግባር በሚያዝያ 22 ቀን ወደ ምሽት ገደማ በዚህ አይነት ተደመደመ። የኮሚቴው አባላትም ከፊሉ እያዘኑ ከፊሉ እየተደሰቱ ወደ የቤታቸው ተበተኑ።